እንደምታውቁት በሃይማኖት ጉዳይ የተለያዩ እምነት ሰዎችን ስናዋይ ነበር አይደል? በጋራ እኔ እንዳዋዩኝ እናንተ ታፕታፕ እያደረጋችሁ ስናዋይ ነበር። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ብቻችንን በቪአይፒ ያዝልንና እናወራሉኝ። ኦኬ ብዬ ሩም ከፈትኩላቸው። ከዛ የነሱን አዩ የፕሮቴስታንቶች መጥቶ እንደ እኛም ቪአይፒ ያዝልናል። ኦኬ ተያዘላቸው። ከዛ ሐዋርያቶች መጥቶ እኛሳ ቪአይፒ ያዝልን ማንም ሳይገባብን አስተምሮታችንን እንናገራለን። ኦኬ ብለን ሰማን። ፍቅር ሲዝም ራሱ ሳይቀር መጣ፣ ቪአይፒ ተያዘለት፣ ሰማን፣ አንድ ለአንድ አወያየን። አሁን ብዙዎቻችሁ በሃይማኖት ጉዳይ ላይ እንትናና እንትናን አወያያቸው ምናምን እያላችሁ ሜንሽን ስታደርጉኝ አይቻለሁ። ከነዚህ ውስጥ ያስደነቀኝን አንድ ነገር ልንገራችሁ። ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ያላችሁ ሰዎች አይናችሁን ከገለጻችሁ፣ በተለይ ዲቤት ውስጥ እንግባ የምትሉ ሰዎች ብዙ ነገሮችን ተመራችኋል ብዬ አስባለሁ። የመጀመሪያው ነገር የኦርቶዶክስ እምነት ተከታዮች የቃል ሙላት እጥረት እንዳለባችሁ ካወቁ በጨዋ ቋንቋ ይነግሯችኋል። ለምሳሌ አንድ ከበደ የተባለ ሰውዬ ዲቤት እያዝልን ምናምን ብሎ በቃ ሞራሉ ከተነቃቃ ያዩትና ኦኬ እውቀት አለ ወይስ የለውም ምናምን ብሎ ከመዘኑ በኋላ እውቀት እንደሌለው ካወቁ በጨዋ ቋንቋ የመናገር ክህሎት አላቸው። እንዴት እንደሆነ ነግራቸዋለሁ። ለምሳሌ ደበበ የሚባል ሰውዬ ነው እንበል። ከከበደ ጋር ዲቤት እያዝልኝ ካለ የኢትዮጵያ ኦርቶዶክስ ተዋሕዶ ልጆች ይሄዱና በጨዋ ቋንቋ ይነግሩታል። ደብዬ ዝም በል አንተ ዝም ስትል ነው የሚያምርብህ ብለው ከመከሩ አንተ መማር አለብህ ገና ለአቅመ ዲቤት አልደረስክም እያሉ ነው። ሁሉም ነገር ፊት ለፊት አይነገርም። ዝም ስትል ነው ጥበብ የሚፈስብህ ካሉ አንተ እኮ ዝም ስትል ነው የሚያምርብህ ካሉ በጨዋ ቋንቋ እውቀት የለህም አንተ መማር ነው ያለብህ እያሉ አትከራከራቸው። ያውቃሉ እነሱ። በሲስተም ነው የሚነግሩ። ዝምታ ሲያምር አንተ ዝም ብትል ይሻላል እንደው ዝምታ ያምራል ካሉ አትከራከራቸው። ይሄን ካልኩ በኋላ በሃይማኖታዊ ክርክር ዘማርያም የሚባል ልጅ በግልጽ ለነግራችሁ ነው። በዘማርያም እና በሌሎች ተከራካሪዎች መካከል ያለው ነገር ለነግራችሁ ነው። ዘማርያም የሚባል ልጅ ቪዲዮ ሰርቶ የፕሮቴስታንት እምነት ተከታዮች ማንም ከሆናችሁ በፈለጋችሁት መጽሐፍ ልበ ሙሉነቱን በፈለጋችሁት መጽሐፍ እኔ ያለው አለ። አንድም የኦርቶዶክስ ልጅ ሄዶ እዚህ ልጅ ጋር ዘማርያም አንተ ዝም ስትል ነው የሚያምርብህ አላሉትም። ቢኮዝ ያውቁታል። ጎበዝ ልጅ እውቀት አለው ተብሏል። ዘማርያም ተብሏል። እንደዛ ዘማርያም ዝም ስትል ነው የሚያምርብህ አላሉትም። ቢኮዝ ያውቁታል። የልጁ ልበ ሙሉነት በፈለከው መጽሐፍ ነው ያለው። በፈለከው መጽሐፍ። አስቂኙ ነገር አንድም ሰው ከዚህ ቀደም ለሌሎቹ ይሻሙ የነበሩ ሰዎች የታዘብኩትን ነው የምናገረው። ለሌሎቹ ይሻሙ የነበሩ ሰዎች ዘማርያም የሚባል ልጅ መጥተው ከፈለጋችሁ ቴዲ ሐዋሳ ጋር በፈለከው መጽሐፍ ዲቤት ነው አይደል የፈለጋችሁት? ይሄው ትክክለኛው ሰው ነው ያለው ሲል አንድም ሰው ኦኬ ይዋጣልን ያለው የለም። ካለ ታረማሉ። አይታችኋል። ኦኬ እሺ ያቀረበውን ጥሪ የተቀበለ አይታችኋል። ቢኮዝ ዘማርያም የሚባለው ልጅ እንደሌሎቹ ጊፍት ለመለቃቀም አይደለም የሚመጣው። ሪል አሰህተ ሰው በቃ ትክክለኛ የምኖታ ልጅ ነው እሱ። ልጅ ከትክክለኛ ሰው ጋር ስትገናኝና ትክክለኛ ካልሆኑ ሰዎች ጋር ስትገናኝ እንዳደረለም የጉዳዩ ባለቤት ይሄው አለው። ወይት ማለት ይፈልጋችሁት እኔ በዚህ አይደለም። በቃ ርዕስ እንመረጥና በቃ እንትን እንበልና ለቴዲ እንገራው በፈለጋችሁት ቦታ ላይ ገጠሙኛል። የታል ያ ሁሉ? ለምሳሌ ማነው አንድ ልጅ ዲቤት ሲል ከግራ ከቀኝ ከምናምን ሲያዋክቡት ነው። ና ከኔ ጋር በዚህ በኩል ከኔ ጋር መቼ ይሁን ጠዋት ከሰዓት ነው አይሉ የነበሩ ሰዎች ዘማርያም ሲሆን ለምን ጠፉ ነው የኔ ጥያቄ። እኔ እንግዲህ ያየሁትን ነው የምናገረው። ዘማርያም ሲሆን ለምን ጠፉ?
አንድ ጊዜ አይደለም ልጁ ይባስ ብሎ በደንብ ይግረማችሁ ብሎ ሁለተኛ ደገመ። ምናልባት አልሰሙ ይሆናል ምናምን ብሎ ጥሪውን ሁለተኛ ጊዜ የደገመ ብቸኛው ሰው ነው በነገራችን ላይ። አይ በተለያዩ ምክንያቶች አልሰሙ ይሆናል፣ ቢዚ ሆኖ ሊሆን ይችላል፣ ቪዲዮ ደግሞ ቫይራል ስላልወጣ አላገኙት ይሆን ብሎ ሁለተኛ ቪዲዮ ሰራላችሁ። ዲያቆን ዘማርያም ፖይንቱ ምንድነው? በሃይማኖት ጉዳይ መከራከር ስትፈልጉ ከትክክለኛ ሰው ጋር መገናኘት አለባችሁ። ከትክክለኛ ሰውየው ትክክለኛ መሆኑ ነው እኮ ይሄ አባታችሁ ነው በአግባቡ ማይል ሰውዬ መተህ ማዋከብ ምናምን አሉ። ትክክለኛ ሰው ያን ታዝቤያለሁ ለማለት ያለው በጣም ልበ ሙሉ ልጅ ነው። በጣም በራስ መተማመን አለው። እኔ አየሁት ያንን በሳምንቱ እና ይዋጣልን ይላል። 2 ጊዜ ቪዲዮ ሰርቷል። ምላሽ አላገኘም ልጁ ምላሽ አላገኘም። ስለዚህ ክብራትና ክብራን ለዲያቆን ዘማርያም ለሚባል ልጅ ዲያቆን ዘማርያም ለማታውቁት ከሆናችሁ በጣም ቀይ ልጅ ነው። ዲያቆን ዘማርያም ብላችሁ ጻፉላችሁ፣ ስሙን እዚህ ኮሜንት ላይ ጻፉ። ዲያቆን ዘማርያም ይባላል። አጨብጨቡለት። በጣም የሚገርም ልጅ ነው። አንድም የኦርቶዶክስ እምነት ተከታይ ዘማርያም ጋር ሄዶ ዘማርያም ዝም ስትል ነው እኮ የሚያምርብህ ብለው ዲቤቱ ይቅር ያለው አላየውም። ስለዚህ ያነበበ ልጅ ነው ማለት ነው። አንዳንድ ጊዜ ከጉዳዩ ባለቤት ጋር ቀጥታ ስትገናኝና ምንም ዝም ብሎ አሉ አምታታው በከተማ ምናምን የሚጫወቱ አሉ ዝም ብሎ በቃ ገብተው የሚያወሩ ልጆች ከነሱ ጋር ሲሆን ውይይቱ ጥሩ እንትን አለ። ሌላውን መዝሙር ያሬድም አለ። መዝሙር ያሬድ ራሱ የሚባል ልጅ አለ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን። ስታያቸው መንፈሳዊ እንደሆኑ ይገባል። በቃ አለቀ። አሁን ዘማርያምን ስታዩት መንፈሳዊ ሰው እንደሆነ ይገባቸዋል። ዱዳ ብትሆኑ፣ አይነ ስውር ብትሆኑ፣ ዝም ብላችሁ ልጁ ሲናገር ወይም ደግሞ ዝም ብላ አይታችሁት የሚናገረው ንግግር እንኳን አማርኛ እንኳን ባትሰሙ የሚናገረውን ንግግር አይታችሁ አለባበሱን አይታችሁ መንፈሳዊ ሰው እንደሆነ ታውቃላችሁ። መንፈሳዊ ስትሆን ካለባበስህ ካነጋገርህ ጀምሮ ነው መታወቅ ያለበት። እያንዳንዱ ኢች ኤንድ ኤቭሪ ፉት ስቴፕ መናገር አለበት። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን አለባበስ አይታችኋል? ነጠላ ሳይናገር መንፈሳዊ ሰው መሆኑን ታውቃላችሁ። ስለዚህ ሶሪ እኔ በሳምንቱ ያየሁትን ነው የምናገረው። በሳምንቱ አይኔ ያየውን ነገር ነውና በጣም ያስገርም ልጅ ነው። እንትን ይሉታል ምናምን ኦኬ ምናምን ይሉታል ብዬ ስጠብቅ ጭራሽ የዲቤትም እንትን የሚያነሳ ጠፋ። ጭራሽ ጠፋ የዲቤት እንትን ጠፋ። በቃ ልጁ አቀዘቀዘው ለማለት ያህል ነው። ዘማርያም አስደንቆኛል። በጣም የሚገርም ልጅ ነው። ይሄን ካልኩኝ በኋላ ኤርሚያስ አበበ የተባለው ሰው በተደጋጋሚ ጊዜ ነገረ መስቀሉን በተመለከተ እኔ ፊት ሊቆም የሚችል አንድም የቤተ ክህነት ሰው የለም በማለት በተደጋጋሚ ጊዜ ሲናገር፣ ዳሩ ግን ሚስጥረ ሥላሴ፣ ነገረ ድህነት፣ ነገረ ክርስቶስ አንድ ያላደረገንን ነገረ መስቀሉና ታሪካዊ አመጣጡ አንድ ያደረገን ብለን አስበን ነበርና በዚህ መሰረት ደግሞ ያንን እሱ ያቀረበውን የዲቤት ጥሪ ተቀብለን አሉኝ በሚላቸው መጻፍቶች በነገረ መስቀሉ ጉዳይ ለመወያየት ጥሪውን ተቀብለን ነበር። ዳሩ ግን እንደሰማነው ሁላችንም ወረፋው መያዝ በማለት ቆይቷል። ምናልባት ርዕሱ ጠቦ ከሆነ ነገረ መስቀሉን በተመለከተ እንደው ከተሻለህና የምትጨምር ከሆነ ደግሞ ቅዱሳት ስዕላትንም ተጨምሮ በመጽሐፍ ቅዱስ በአበው ትምህርት በገድላት በድርሳናት አሉኝ በምትላቸው መጽሐፍቶች ሁሉ ያለ ገደብ የተጠያየቅን የመማማርና ብዙ ሰዎች ግንዛቤ የሚይዙበትን ዲቤት ብናደርግ መልካም ይመስለኛል። ገለልተኛና ፍትሃዊ በሆኑ የትኛውን ቤት ላይ ገብቶ በደቂቃ በሰዓት ያለ ስድድብ መረጃና ማስረጃዎችን ብቻ በማቅረብ ይህ ከደረሰ ኤርሚያስ አበበ ሌሎች ምክንያቶችን ሳታቀርብ ነገረ መስቀሉን በተመለከተ እንዲሁም ደግሞ ቅዱሳት ስዕላትን በተመለከተ መወያየት የምትፈልግ ከሆነ እንዲሁም ደግሞ ጥሪውን የምቀበል መሆን አሁን በድጋሚ ለማሳሰብ ፈልጋለሁኝ። ስለዚህ አንተ ባልከው መሰረት ነገረ መስቀሉን ታሪካዊ አመጣጡን በተመለከተ እኔ ፊት ሊቆም የሚችል አንድም ሰው የለም፣ አንድም የቤተ ክህነት ሰው የለም ባልከው መሰረት ከመጣሽ ማርያም ታምጣሽ ብዬ ተቀብያለሁ። መልስን እጠብቃለሁ። ሰላም እግዚአብሔር ከሁላችን ጋር ይሁን።